ጤና ይስጥልኝ የተከበራችሁ የዩኒቨርሲቲ ተከታታዮቻችን እንደምን አላችሁ? እነሆ ወቅታዊ ዝግጅታችን ጀምሯል። በዛሬው ዝግጅታችን ዶክተር አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና አሳምነው ህዝብ ግንኙነት ኃላፊን ጋብዣለሁ። አብራችሁ እንድትቆዩ በሌማና እየጋብዛችኋለሁኝ። በቀጥታ ወደ ፋኖ ዶክተር አብደላ እንድሪስ ነው የምወስዳችሁ። በተለያዩ ጉዳዮች ላይ ቆይታ እናደርጋለን። በድጋሚ አብራችሁን እንድትቆዩ ጋብዛለሁኝ። ጤና ይስጥልኝ ዶክተር አብደላ እንድሪስ። አለን ዶክተር ረማሹ ሰላም ነው? በጣም አመሰግናለሁ። ደህና ነን። ያው ትንሽ ቆየት ብለናል ከተገናኘን። እንኳንም በድጋሚ ተገናኘን። በቀጥታ ወደ ጥያቄዎቼ ነው ማመረው። እንደው ከተገናኘንም ስለቆየን በዚሁም ደግሞ መረጃዎቹን መለዋወጥ ተገቢ ስለሆነ በመጀመሪያ እስኪ አሁናዊ የሆኑ የፋኖ ወታደራዊና ፖለቲካዊ ጉዳዮችን በተመለከተ በአጠቃላይ በአፋባ እንዲሁም ደግሞ በፋኖ ያጠቃላይ ያለውን እንቅስቃሴ በተመለከተ ምን አዳዲስ ነገሮች አሉ? መረጃዎችን በመስጠት እንጀምር እስቲ ዶክተር አብደላ። አመሰግናለሁ። በላይ ያው እንደምታውቀው አፋባ ምስረታውን ካካሄደ ወዲህ በርካታ ለውጦች እየተደረጉ ያሉበት ሁኔታ አለ። ያገዛዙን ኃይል ወይም የሰራዊት አካላት ሙሉ በሙሉ መደበኛ ውጊያ በማካሄድ የመደምሰስ ስራዎች በሁሉም በአምስቱም እዞቻችን ይቅርታ 5 ዞነናል። በዚያ በአምስቱም እዞቻችን ተጠናክሮ ነው የቀጠለው። እንግዲህ እንደምታስታውሰው ቀደም ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ምዕራብ አማራ ቀጠና ቴዎድሮስ በርካታ የሰራዊትን አካላት የመምታት የመደምሰስ መደበኛ ውጊያ በማካሄድ ያገዛዙን ከፍተኛ ሜካናይዝድ ጭምር የመማረክ የሰራዊቱንም የበበተን ከፍተኛ ወታደራዊ መኮንኖችን ጭምር የመማረክና የመደምሰስ ስራዎች የሜካናይዝድ መሳሪያዎችን ጭምር ማርኮ በብዙ ታሪክ እንደሰራን እናስታውሰው ነው። በርካታ ቀጠናዎችን ማስለቀቅ ብቻ ሳይሆን አገዛዙ የማይደርስበት ደረጃ የማድረስ ስራዎች ሲሰራ ቆይተዋል። ከዛም እንደገና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝም በተመሳሳይ እንዳየነው በርካታ የወረዳ ከተሞችን በርካታ ያገዛዙ ክምችት ያለበትን ቦታ በመምታት በርካታ የሰራዊቱን እግረኛና የኮማንዶ እንዲሁም አየር ወለድ ኃይል የመደምሰስ ስራ ተሰርቷል። በርካታ የቡድንና የነፍስ ወከፍ መሳሪያዎችንም እንዲሁ ከዛም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እንደምታስታውሰው አንተም ሁሉም ሰው እንደሚያስታውሰው ያንተ መተኛ የተባለ ዓለም አቀፉ ማህበረሰብ ለፋኖ ያለውን እይታ ጭምር ቀደም ሲል የነበረውን ሙሉ በሙሉ በሚቀይር መንገድ ክፍለ ጦሮችን 2-3 ክፍለ ጦሮችን ሙሉ በሙሉ በመበተን ተተኳሹ ሎጂስቲካቸውን ጭምር ሙሉ በመረከብ በራሳቸው ጥቅና ስንቅ ጭምር በርካታ ቀጠናዎችን ከማስለቀቅ ያለፈ ትላልቅ ወታደራዊ መኮንኖችን ያገዛዙ ሜካናይዝድ እና እንዲሁም ያገዛዙ ማዘያ ጭምር የሆነውን ምቾት መንሳት እርምጃ ወሰደበት ሁኔታ ነው ያለው። በሌላ መንገድ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝም እንደዚሁ በተለያዩ ቀጠናዎች የወሰደው እርምጃ የሰሞኑን ጨምሮ ማለት ነው ሬጅመንቶችን ጭምር ከፍተኛ በክፍለ ጦር የተሰማሩትን አየር ወለድና ኮማንዶ በተለያዩ አካባቢዎች የመደምሰስ የመበተን ተጠምዶ ቆይቷል። ከዛ ጎን ለጎን ምናልባት ዝርዝር ጉዳዮችን የቦታዎችን መጥቀስ ያልፈለኩት ጊዜ ላለመፍጀት በዜና ሽፋን በየጊዜው ስለሰጠን እሱን ለማለት ነው። ከዛም በተለይም አፋባሃ ከተመሰረተ ወዲህ አንዱ ትልቅ ለውጥ ካደረገባቸው ወሳኝ ጉዳዮች ውስጥ ያደረጃጀት አንድነት ወይም ደግሞ ለውጥ ማምጣት ነው። ይሄም በወታደራዊም ወይም በድርጅታዊ በፖለቲካው በአስተዳደር ጉዳዮች ያሳለፋቸው መሰረታዊ የሚባሉ ለውጦች አሉ። እሱም በተለይም ቀደም ሲል የነበረውን የብርጌዳ አደረጃጀት ሌሎች ጉዳዮችን እንደየ እዞቹ እንደየ ቀጠናዎቹ የነበረውን የተለያየ አሰራር ወጥ የሆነ መመሪያ በማውረድ በሁሉም በአራቱም ቀጠናዎች እነኚህ ስራዎች ተጠናክረው ሙሉ በሙሉ ሪፎርሙ እየተሰራ ያለበት ሁኔታ ነው ያለው። ይሄም እንግዲህ ማለት ከታች ጀምሮ እስከ ኮር ድረስ የማደራጀት ስራዎች በስፋት እየተሰሩ ነው። ሰሞኑንም ለማየት እንደተሞከረው በተለይም በአራቱም አቅጣጫ የወታደራዊ ኮማንዶ ቁጥጥር መክሮ ውሳኔ በድርጅት ደረጃ ታምኖበት የክትትልና ቁጥጥር ስራዎች
ጭምር ተጠናክረው በሰፊ እየተሄደበት ያለበት ሁኔታ አለ። ይሄ ማለት በአራቱ አቅጣጫ የነበረውን የመስመር ልዩነት ባይኖርም በቅርጽ ደረጃ የነበረውን ያደረጃጀት ቅርጽ ሙሉ በሙሉ ወጥ የማድረግ ወጥ ሰምሪ ለመስጠት ስለሚያመች በዚያ ስራ ላይ ሲሰራ ነው የቆየው። የማህበረሰብ ወይም የሲቪል አስተዳደር ወይም የአስተዳደር ጉዳዮችም ከህዝብ ጋር ያለውንም በተመሳሳይ እነዚህ ወጥ ስራዎች እየተሰሩበት ሁኔታ ነው ያለው። ሌላው ከዚህ በፊት የህዝብ አገልግሎት ተቋማት ላይ እንደምታስታውሰው በተወሰነ መንገድ አስቻይ ሁኔታ የለም በሚል የተአገዱበት ወይም በጊዜያዊነት ባሉበት እንዲቆዩ አስቻይ ሁኔታ እንዲባል እስከሚመጣ ድረስ በሚል ፖዝ የተደረጉ ነበሩ። እነሱንም ሙሉ በሙሉ ወደ አገልግሎት እንዲመለሱ ማድረግ ስራዎች እየተሰሩ ያለበት ሁኔታ አለ። ከዚህ ጋር ከስያሜ ጀምሮ የማስተካከል ስራዎች እየተሰሩ ነው። ቀደም ሲል የመንግስት ሰራተኞች ተብሎ የተጠራ የነበረውን ጭምር በተወሰነ መንገድ ለማስተካከል ስራዎች እየሰራ ነው። ለምሳሌ እንደ ደቡብ አማራ ቀጠናም እየሄድንባቸው ያሉ አሉ። እነዚህ የመንግስት የሚለውን ስሙም አስፈላጊ ነው ተብሎ ስለማይታመን ኢንፋክት አማራ ክልላው መንግስት የሚባልም ነገር ስለሌለ ሙሉ በሙሉ አማራ መዋቅሩም የፓርቲውም ሆነ የመንግስታዊ መዋቅሩ የጸጥታ መዋቅሩ ሙሉ በሙሉ የፈረሰ በመሆኑ የህዝብ አገልግሎት ተቋማት ለማህበረሰቡ ተገቢ የሆነ አገልግሎት እንዲሰጡ የክትትልና የድጋፍ ስራዎች የቁጥጥር ስራዎች የተሰሩ ነው። ስማቸውም የመንግስት ሰራተኛ ይባል የነበረው የህዝብ አገልግሎት ሰጪ ተቋማት እስከሚሆኑበት ደረጃ በማምጣት በዚህ ደረጃ እየሰራን ያለንበት ሁኔታ ነው ያለው። ከቀን ቀን ጠንካራ ስራዎች እየተሰሩ ነው። ነገር ግን ከዚህ ጋር ተያይዞ በተለይ አንዶቹ ላይ አገዛዙ ትናንት ሲያለቅስ የነበረበት ሲከስ የነበረበት በተለይም ከትምህርት ተቋማት ጋራ በተያያዘ ያስቀመጠውን የተወሰነ ማስተካከያ ያደረገበትን በተለይ የትምህርት ሴክተሩ ወደ ስራ እንዲመለስ በሚል ነበር። ነገር ግን አገዛዙ አሁንም ተመልሶ ወደዛ የመጣበት ሁኔታ አለ። ቀደም ለመግለጽ እንደሞከርኩት ትምህርት ተቋማትን ታርጌት በማድረግ አሁን እንኳን እናንተ እያወራን እኔ ባለሁበት ሸዋ ክፍለ ሀገር ጊናገር በቅርብ ርቀት ላይ የሚገኝ ተቋም ላይ ወደ 6 ጊዜ የሚደርስ የድሮን ጥቃት በመሰንዘር ተማሪዎች እየተማሩ ባሉበት ትምህርት ቤት ላይ ጭምር አሁን በዚህ ሰዓት ራሱ ጉዳት ያደረሰበት ሁኔታ አለ። በእርግጥ እኛ በፊትም ይህ አስቻይ ሁኔታ የለም አገዛዙ የአማራ ልጆች ለመጨረስ እና ለመጉዳት የታሰበ ነው ብለን የነበረውን ግድ የለም በሚል የህዝብ ማህበረሰቡን መጎዳት የለበትም እስቲ እናቲ ነው በሚል የነበረ አሰራር ነበር። በእርግጥ ይሄንን ተመልሰን ለማጤን የምንገደድበት ያለው በዚህ ሰዓት እንዲህ አይነት ነገሮች እየተከሰቱ እንደሆነ ለመጠቆም ነው። ሌሎችን እንመለስባቸዋለን። አመሰግናለሁ። በላይ በጣም አመሰግናለሁ ዶክተር አብደላ። ከዚሁ ከቀደም ሲል በተለያዩ አቅጣጫዎች ያሉ የፋኖ እዞች የወሰዷቸውን የተቀናጁ ዘመቻዎች ተከትሎ በርካታ ጉዳት መድረሱንና እንዲሁም ክፍለ ጦሮች ጭምር ያገዛዙ ክፍለ ጦሮች ጭምር ሙሉ በሙሉ መበተናቸውን እያነሳህልኝ ነበር። ከዚህ በኋላ እነዚህ ዜናዎች ከወጡ በኋላ የኦሮሞ ልዩ ኃይል በስፋት ወደ አማራ ክልል ዘልቆ እንዲገባ ተደርጓል የሚሉ መረጃዎች እየወጡ ነበር። ለሚዲያችንም የሚደርሱ እንደዚህ አይነት መረጃዎቹ ተከታታይ ነበሩ። በእርግጥ ይሄ ነገር በእናንተ እይታ አዲስ ነው ወይ? አሁን በምን ያህል መጠን ነው ይሄ ነገር እውነታው ምን ላይ ነው? በተጨማሪ ምናልባት ፖለቲካዊ አንድምታ ወይም ተጽዕኖ ያሳድር ይሆን? እንደምን ነው የምትመለከቱት እናንተ? መልካም ይሄን ነገር በደንብ በሁለት መንገድ በትነን ልናየው እንችላለን ከፍለን። አንደኛው እንዳልከው የኦሮሚያ ልዩ ኃይል ብቻ ሳይሆን ከሁሉም ክልሎች የተውጣጣ የልዩ ኃይል አባላት ወደ አማራ በተለምዶ አማራ ክልል ወደሚባለው የገቡበት ሁኔታ እንዳለ ምናውቀው ነው። ልዩ ኃይል ብቻ ሳይሆን የአድማ በታኝ አካላት የሚሊሻ አካላት የሰላም አስከባሪ አካላት ጭምር ኢቭን ኢፍ የፖለቲካ አመራር ጭምር ተመድቦላቸው የገቡበት ሁኔታ እንዳለ ምንም መሙን ነው። በተለይም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላይ አስተማሪ የሆነ እርምጃ ከተወሰደ ወዲህ በርካታ ክፍለ ጦሮች ከተበተኑ ወዲህ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በርካታ ሬጂመንቶች ክፍለ ጦር አመራሮች ጭምር ከተደመሰሱ ወዲህ በሰሜን አማራም በተመሳሳይ በዚህ በደቡብ አማራም በቤዛሞ እነዚህ አይነት እርምጃዎች ከተወሰዱ ወዲህ አገዛዙ ከፍተኛ ድንጋጤ ውስጥ ነው የገባው። ዋና ማዘዣ ወልዲያን ጨምሮ ማለት ነው። ሙሉ በተለምዶ ወሎ የሚባለው ወሎ ቤት አማራ የሚባለው እኛ ምስራቅ አማራ የምንለው ቀጠና ምኒልክ እዝ በወሰደው አስተማማኝና ተከታታይነት ያለው እርምጃ
እንዳልኩህ አንጎሉ ነው የተመታው አንድ አካል ጭንቅላቱ ከተመታ ያው መበተን ነው እና ሚዝ የሚጠብቀው ጠፍቶ ተተርትሮ ነበር እና ይሄ ደግሞ በበርካታ ሁኔታ ሽብር ውስጥ ነው የገባው የሚገርመው እዛ ሲመታ ሸዋ እዚህ በተለምዶ ሸዋ የሚባለው ደቡብ አማራ ቀጠና ላይ ያለው ኃይል መፍረክረክ ገጥሞ ስለነበር በእኛም በኩል እንደዛ በዛው ልክ የተመታው ምናልባት የዛን ጊዜ አሁን አንዳንዶች የለም ምስራቅ አማራ ቀጠና ብቻ ነው ያለው ሌሎቹ ጋር የለም ብሎ ሁሉ አንዳንድ ተራ የብልጽግና ቀጥረኞችም የዚህን ድልም የማይፈልጉ ሰዎች ይዘግቡ ነበር አንዱ ሲጠቃ አንዱ ዝም አለ በሚል እንደዛ አልነበረም የሆነው ምንድነው በአራቱም አቅጣጫ እንቅስቃሴዎች ነበሩ ነገር ግን ኢቭን እኮ ያ ላይ በነበረው እንቅስቃሴ ምንድነው የሆነው የምስራቅ አማራ ቀጠና ምንድነው ምኒልክስ የወሰደው እርምጃ በጣም በአይነቱም በመጠኑም በቅርጹም የተለየ ስለነበር ሌሎቹ ጋር ያሉትን ኦቨርሻዶ አድርጓቸው ነበር እና ያ ማለት ግን ያልተናበበ ነው ብለው አንዳንዶች ሲያጥላሉት ነበር ሲያጠለሹን ነበር ያልተናበበ ውጊያ ያደረጉ አይናበቡም የሚል ይሄ ግን እንደዛ አልነበረም የተደረገው እነሱ መክረውንም አቅደን መሄድ ስላልነበረብን ድርጅቱ እንደ ድርጅት የራሱ ቅድ አለው በዚያ መሰረት ፈጽሟል ቀጣይም ይፈጸማል እና እዛ ሲመታ ፈራካከስ ስለገጠመው ለሊባይ አባተኛ ሰማ አስከባሪ አካላትን ማምጥቷል ያ በመሆኑ በርግጥ የቀየረው የሚቀይረው ማንዳችም ነገር የለም እንኳን እሱ የአየር ኃይል ሜካናይዝድ እና የአየር ወለድና ምንድነው እግረኛ ኮማንዶ ጭምር ገብቶ ያልበገረው ለአንድ ተራ የ15 ቀን ለብለብ ተደርጎ የመጣ ሚሊሻ ሰላም አስከባሪ ወይም አድማ በታኝ እና ምንድነው ምትለው እነሱ የገዳ ኮማንዶ የሚበሉት የብሔር ግጭት ቀስ እንዴት ሁሉ የሙከራ ስራ ነው ያለው ኦሮሚያ ሊባይል መጣ በማለት ኦሮሞ አበሚል የአማራው ህዝብ አብሮ ከሚኖረው የኦሮሞ ወንድሙ ጋራ እንዲጋጭና ወዳልተፈለገ ደም መፋሰስ ውስጥ እንዲገባ በዚህ መካከል ደግሞ አገዛዙ ተራ የፖለቲካ ሸቀጣለው አትርፋለሁ በሚል ነበር ሆኖ በእኛ በኩል የኛን የአማራን ህዝብ የጎዳም ህዝብ የለም ለአማራ ህዝብ ላይም ጭካኔ የተሞላበት ሰቆቃ የፈጸመም ማህበረሰብም የለም የአማራ ህዝብም እንደ ህዝብ የህዝባዊ ጠላት የለውም ጠላቱ ስርዓቱ ነው ይሄ ማለት የትኛውም ቦታ ያለ የብልጽግና ማቀር በለው የብልጽግና ቡድን ወንበር አስጠባቂ ኃይል በተገኘበት ሁሉ እርምጃ እንወስዳለን ተጀምሯል በደንብ ወስደናል ለምሳሌ ኮዚሽን ውስጥ በነበረው ከማቀር ኢቭን በሌላ መንገድ ከሰሞኑ ሸኖ ደብረ ብርሃን እንደምታወቀው 42 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ላይ የኛ ደቡብ አማራ ቀጠና ገብቶ በተለምዶ ኦሮሚያ ክልል የሚባለው እርምጃ የብልጽግና ቡድን ላይ ማለት ነው ኦሮሞ ህዝብ ላይ አይደለም ኦሮሞ ህዝብማ ወንድም ህዝብ ነው እንደኛው ተጠቂ ተጎጂ ህዝብ ነው እነኚህ ቡድን ለማንም ስለማይጠቅም እርምጃ ተወስዷል በተመሳሳይ ሌሎችም በአገረ ማርያም ሸዋ ላይ ወደ 15 16 የሚደርሱ ቀበሌዎች በፋኖ ቁጥጥር ስር አሉ ድሮም የአማራ ግዛት የነበሩ ነገር ግን ወታደራዊ አስተማማኝና አስተማሪ እርምጃ ተወስዷል በየትኛውም ቦታ የብልጽግና መዋቅርና አሰራር ባለበት እርምጃ ይወስዳል ይሄ ሲሆን እነሱ ቀጥታ የመንግስት የኦሮሞ መንግስት ነው በማለት የአማራ ህዝብና የኦሮሞን ህዝብ በማጣላት የፖለቲካ ትርፍ ለማግኘት ብዙ እርምጃ ሄደዋል በእኛ በኩል ግን ምንም ቀይር ነገር ባለመኖሩ ጥሩ የሆነ ስራዎች ተሰርተዋል ፖለቲካሊም እነሱ እንደተጠበቁት ሳይሆን ትልቁና ሰፊው ትውቱና ደቡብ ኦሮሞ ህዝብ የነኝን የመሰሪዎች ስርዓት ወይም አካሄድ በመረዳቱ ምንም መልስ አልሰጣቸውም እንደውም ለኛ ርህራሄና ፍቅሩ ነው እየገለጸልን ያለው ምንም ያመጣው ነገር የለም ከዛም ደግሞ አለፍ ሲል የሃይማኖትን ካርድ ለመምዘዝ ሞክረው ነበር እንደምታውሰው መካነ ሰላም ላይ ያ ተራሳቸው የብልጽግና ሰዎች ከፈም ቆመለ ፋንት ካሰነዘረ ማለት ሃይማኖታዊ ቅርጽ እንዲይዝና አማራው ራሱ እንዲከፋፈልና በመሃል ጣልቃ በመግባት እንደ ሽብልቆ ነው በመበተን እናገኛለን ያሉት ትርፍ አልተሳካም በተለይም የወሎ ቤት አማራ
ወንድም እህቶች በጣም በርካቶች የፋኖ አመራሮችም አሉ የፋኖ ኃይሎችም አሉ እኛ እናውቃለን እኛ ያያለን ሙስሊሞቹ ምን አገባችሁ በማለት ያገዛዙን ሻጥርና የፖለቲካ ደባ ውሃ ቸልሰውበት ያለምንም ትርፍ የቀረበት ሁኔታ ነው ያለው እነዚህ ነገሮች ሲደማመራቸው በሁለቱም መንገድ አገዛዙ የከሰረበትና ያለ ውጤት እየተጠናቀቀበት ጨዋታ ነበር ብሎ መውሰድ ይቻላል በላይ እንግዲህ አሁን ዶክተር አብደላ ያው በፋኖ በኩል በአጠቃላይ በተለያዩ ቀጠናዎች ያለውን እንቅስቃሴ እንዳስረዳህን ፋኖ አሁን ያለበት ደረጃ ከፍተኛ ፖለቲካዊና ወታደራዊ እድገት ማሳየቱን የሚያሳዩ ናቸው ተነሳቸው የቆዩ ማሳዮች የሚያሳዩት እንደዛ ነው በአንጻሩ ደግሞ ያገዛዙ ጠቅላይ ሚኒስትር ከትናንት በስቲያ በፓርላማ በቀረቡ ጊዜ የፋኖን ጉዳይ በተመለከተ በተረት መስለው ሸለቆ ለሸለቆ የሚሄድና ህዝብን የሚዘርፍ እንዲሁም ደግሞ ለሌሎች የሚላላክ አድርገው በፓርላማ ሲገልጹ አድምጠናል በቀጥታ ፋኖ የሚለውን ባይጠቅሱም በመሳለያቸው አማራ ክልል ያለውን ሁኔታ በተመለከተ ሲጠየቁ ይህንን መልሰዋል ምንድነው የሚሰጣችሁ ትርጉም እንዲህ አሳንሶ ለመግለጽ የደፈሩበትስ ምክንያት ምንድነው አመሰግናለሁ በላይ ምናልባት ይሄንን ሆነቱን በሚገባ እንትኑን ተከታትያለሁ ሙሉን የፓርላማውን ተከታትያለሁ አይቼዋለሁ ደጋግሜም ወድጀው ሳይሆን የግድ እንደ አንድ ኃላፊነት እንደሚሰማው ሰው የሰውየውን የግለሰቡን የዚህ ምን እንደምንል ባላውቅም የሱን በደንብ ማህበረሰብ ህዝባችን ማወቅ ስላለበት በደንብ ነው የተከታተልኩት ማለት ነውና የተለየ ነገር አላገኘሁበትም በርካታ ጉዳዮችን አንስቷል በርካታ ጉዳዮችንም ተረት ለመናገር ሞክሯል ምናልባት የተነሱት ሐሳቦች ግን ኦልሞስት ኦል እርስ በርሳቸው የሚጋጩ እዛው የተናገረውን በራሱ ንግግር እዛው ያፈረሰበት ነገር እንደነበር አይቻለሁ ከሱ ንግግር ይልቅ ያስገረመኝ እዛ ቁጭ ብለው ተቀመጡት ሮቦቶች ምንድነው የሱ አሻንጉሊቶች ሲያጨበጭቡ ሲስቁ ያዩበት ደግሞ እሱ ነገር ነው ፈገግ ያደረገኝ እንዳልከው ግን የተነሳው ሐሳብ ስለ ፋኖ ብቻ ሳይሆን አጠቃላይ ስለ ሀገሪቱ መስሩድ ማጥቡላ ቀረበውን ጭምር አይቻለሁ ምናልባት የሱን ንግግር ከጠየቀኝ በራሱ ንግግር ራሱን ያየበት በራሱ ንግግር እያደመጠ ሲስቅ ያየውበት በራሱ ንግግር ሲደሰትና ሲመረቅን ወይም ደግሞ ስሜቱን ሲገልጽ ያለ ይቅርታ ሲመረቅን የሚለው ቃል እንግዲህ ካልገለጸ አላቀም የሱን ስሜት በራሱ ንግግር ራሱ ሲረካ ያየውበት ነው እንትኑን እንደውም አንዳንዶቹ አይተህ እንደው የሱን የራሱን መጽሐፍ ጭምር ሪፈር ያደርግ ነበር ይሄ በጣም በራስ ቀልድ ራስ እየቀል ከራስ እንደመስማት ማለት ነው ምን የተለየ ነገር ስለማያመጣ ማለት ነው በጥቅሉ ስናየው ወደ ዝርዝሩ መለሳለሁ በንግግሩ ያየሁት ሀገሪቱ የጦር አዋጅ ያወጀችበት ሁለተኛው አዋጁ ለህዝብ ደግሞ የግለሰብ ያለ ጦር ልክ አንድ አሳ ውሃ ውስጥ ወጥቶ መኖር እንደማይችል ሁሉ ይሄ ሰውዬ በጦርነት የገለጸበት መንገድ ሆኖ ነው ያየሁት ምናልባት በዝርዝር አንሳ ካልከኝ የተወሰኑትን ፖይንቶች ለማንሳት አንደኛ ስለ ተላላኪነት አንስቷል ተላላኪ ናቸው ሌላም ያነሳበት ሁኔታ አለ ቅጥረኞች ናቸው ተላላኪ ናቸው አጀንዳ ተሸካሚዎች ናቸው የሚሉ ንግግሮችን ሁሉ አይተናል እውነት ነው ሰውየው የመጣበት መንገድ የተላላኪነት ሜንታሊቲ ነው እንደበት ምናውቀው ለነማ ሲላላክ እንደነበር በፓርላማ ጭምር ሲነግረን ነው የቆየው በፓርላማ በተለያዩ እንትኑ መድረኮች ለታላልቅ መድረኮች ላይ ጭምር ለነገሌ እላላክ ነበር ብሎ ሲነግረን የነበረ ሰው ነው ስለዚህ ተላላኪነትን ከሱ በላይ የሚያቀል ከተገለጸ እኛ በግልጽ ማን ማቅረብ የምፈልገው አዎ ተላኪዎች ነን መልክትም ተልቆም ያለን ሰዎች ነን የማ ከተባለ የ7 ሚሊዮን አማራ የመጥፋት አደጋ የገጠመው እሱ የላከ ፍጥነት እናወጣ የተላክን ሰዎች ነን ይሄ ማለት ምንድነው አንደኛ የታላክንበትም ዋና ዓላማ ይሄ ሊጠፋ የተፈረደበትን ህዝብ ከመጥፋት ልንታደግ የተዘጋጀን ሁለተኛ የአማራ ህዝብ የሚጠይቃቸው የፖለቲካ የማህበራዊ
ራይና ሌሎች ጉዳዮችን ከሌሎች ይንካል በኩል ለማድረግ የምንተጋ ልጆች አለን በስተመጨረሻ አያትና ቅድመ አያቶቻችን ደማቸውን ያፈሰሱላት አጥንታቸውን የከሰከሱላት ኢትዮጵያን ለቀጣይ ትውልድ እኛ ተሰውተን ለማስቀጠል ተልኮ የተሰጠን ሰዎች ነን ይሄ በዚህ ኮንሴፕት ከሆነ ትክክል ነው አብይ አህመድ ግን ሲላላክ የነበረው ትናንትና ሀገር ለማፍረስ ሀገር ክዶ የኢትዮጵያን ሉዓላዊነት በሚገባው ልክ ለሌሎች አሳልፎ በቅጥረኝነት እሱ ሲላላክ እንደነበረ ከሱ በላይ ተላላኪም የለም ስለዚህ ተላላኪዎች ነን በዚህ መንገድ በሁለቱ መንገድ ለይቶ ማስፈልግ ያስፈልጋል መላላክ ምን እንደሆነ የመላላክን ትርጉም ግን ከማንም በላይ አብይ አህመድ አሊ በንግግር በደንብ በአደባባይ የምናውቀው ሰው እንደሆነ ይሄንን ግልጽ እናስተናግዳለን ይሄን ካሉ ከህገ መንግስት ውጪ ወይ ሞት ብሎ ከጠራ በኋላ እዚያው ላይ ደግሞ ምን ብሎ ይጠራል የነገሌ ህገ መንግስት ነው እነገሌ የጻፉት ህገ መንግስት ነው የነሱ ነው ይላል ለጥቅም ይሁን ይልና ነገር ግን ደግሞ ህገ መንግስት ነው በእናንተ ህገ መንግስት መሰረት ብሎ እሱ እንዳልተሳተፈበት እሱ እንደማያውቀው ሆኖ ሲጠቅስ ታያዋለህ ስለዚህ የሚያነሳቸው ሐሳቦች እዛው እርስ በርሱ የሚጣለዝና ፍጹም ከእውነት ጋር የራቀ ሆነም ታው ሌላው ስለ ምክክርም እዚያው ላይ ሲያነሳ ታያዋለህ ሁሉም ጋር የተወያየን ነው እንደውም አንድ ነገር ሚኒስትር አድርገና ብሎ ሲያነሳ ታያዋለህ እንግዲህ ሚኒስትሩ በሚልህ እነበለጠ ሞላን የአማራ ተወካይ አድርጎ ሚኒስትር አድርገናል የአማራን ብሎ ሊለን ነው እንግዲህ ከተቃዋሚዎች በለጠ ሞላ ሲጀመር የአብይ አህመድ አሊ ወይም ደግሞ የዚህ የብልጽግናው እውነተኛ ተገልጦ የወጣ አማራን በምስሮት ሽጦ ሄደ የባንዳ እና ከተራይሱ እንደዚህ እኛ ለኢትዮጵያ ዶክተር አብደላ ትንሽ ከነጌታቸው ረዳ ጋር እንሰራለን ከነንተና ጋር እንሰራለን ብሎ ያነሳል እንግዲህ እሱ እሺ ድምጽ ትንሽ መቆራረጥ ነገር ስላለ ትንሽ ዞር ካልኩ ምናልባት ሎኬሽን ቀየር ካደርጋው ጋጥልኝ አሁን እስኪ እሺ ሰማለው አዎ ጥሩ ነው እሺ ስለዚህ ከነ ተናጋ እንሰራለን የሚለው ፍጹም የህዝብ ማወክሉ ጋራ አብሮ በመሆን መምሽኛ ነሳል ሌሎች በርካታ ዘዋዝንቶችን ያነሳል እነዚህ ነገሮች ግን ፍጹም የማይገናኙ ሆነው እኔ በኩል አይተናል እንደውም አንዱ ላይ ምን ይላል መሰለህ እኛ ሀገራችን እድገት ላይ ነን ሰላም ላይ ነን በሁሉ ነገር ሰላም ነው ሀገሪቷ እድገት ላይ ነች ይላል እንደውም ሲያሱ ከፍ ሲያደርገው ዩኤን ጭምር ሸልሞናል ይላል ዩኤን ባደረገው ሪፎርም ዩኤን ራሱ ሸልሞናል ብሎም በጣም በበረካታው በረሃብ በርዛት በስደት እና በድሮን አረብ ውስጥ ነው እንግዲህ እሱ አዲስ አበባ ወይ እሱ ቤተ መንግስት ሰላም ስለሆነ ስለ ሰላም የሚያወራበት መንገድ እንግዲህ እሱ ነው የሚያውቀውና ጤነኝነት ያሉን ተሞላብን ነው ሌላው እዛው በራሱ ቅድም እንደገለጽኩልህ ኢትዮጵያ ውስጥ ድንበር የለም ወሰን ነው ያለ ይልና እዛው ጋር ደግሞ አንዱን ሀገር የሚፈልገውን ቀጠና ድንበር የለም ወሰን ነው ይልና ደግሞ ዞር ብሎ የሆነን እሱ የሚጣላው ጋር ሲመጣ የለም ድንበር አለ ብሎ ራሱን በራሱ የሚጋጭ የሚጠላዝ ነገር እንደሆነ ያይንበት ነው ሌላው ብሎ ቅድም አንተ እንዳልከው የአማራ ህዝብ ትግል ሌላው ለማሳነስ ይሞክራል በሳቱ ሸኔ የሚባል አደረጃጀት የታጠቀ ኃይል የሚታገል የለም ግልጽ ለመናገር ኦላን ማለት እኮ ነው እሱ ሌላ ነገር ነው ሸኔ አብይ አህመድና ሽመልስ አብዲሳ የሰሩት አማራን ለመፍጀት የተደራጀ የራጅ ስብስብ ነው ይሄንን በቀጥታ የሚመራው ራሱ አብይ አህመድ ከላይ ሆኖ
ቀጥሎ ምናልባትም እሱ ሊያስቀምጥ የፈለገበት ነገር ስለምንረዳው እነሱ ጨፍጫፊ ናቸው፣ ገዳይ ናቸው፣ አራጅ ናቸው። ይሄንን ነገሩን በቀጥታ አምጥቶ ታስቀምጠው ከፋኖ ጋር አነጻጸረው። እኛ የምናውቀው የኦሮሞ ነጻነት ሰራዊት ከሆነ እሱ ሌላ ነው። አላውቅም፣ ሸኔ የሚባል ነገር አላውቅም። ሸኔ የእነ አብይ አህመድ የ4 ኪሎ ቅርንጫፍ ማስፈጸሚያ ገዳዩ አባ ቶርቤ ሌላ ስም እየሰጠ ህዝብን የሚጨፈጨፍ ነው። ይሄ ደግሞ ከኦሮሞ ነጻነት ሰራዊት ጋርም የሚገናኝ እንዳልሆነ በተደጋጋሚ የተገለጸ ነው። በተግባርም ያይ ነው። ይሄንን ነው። ለዚህ ደግሞ የብርጋዴር ጄኔራል ከማል ገልቹ ንግግር በቂ ነው። እነሱ እንዳደራጁት ህዝብ እንደሚያሳርዱ በአደባባይ ራሱ ከማል ገልቹ የክልሉ ኦሮሚያ ክልል ሰላምና ደህንነት በነበረ ሰዓት እነ ሽመልስ አብዲሳ እነ ፍቃዱ ተሰማና እና አዲሱ አረጋ ቅጤሳ በትክክል አርገው አማራውን እንዲያጸዳ እንዲበጅ ያደራጁት እንደሆነ ትክክል ነግሮናል። ስለዚህ ከኦሮሞ ነጻነት ሰራዊት ጋር የሚገናኝ እንዳልሆነ ራሱ አደረጃጀቱ ይፋርጓል። እኛም የምናውቀው ሀቅ ይሄ ነው። ስለዚህ ሸኔ የሚባለው ዋና መሪ 4 ኪሎ የተቀመጠው አብይ አህመድ ሆኖ ሳለ ነገር ግን የአማራን ትግል ዝቅ ለማድረግ የሄደበት ርቀትም ትንሽ አስቸጋሪ ነው። በነገራችን ላይ ዋሻ ነው ሸለቆ ነው የሚለው ምንም ቢዘላብድ ቢያወናብድም ከአማራ ህዝብ እንትን ላይ የሚያልፍበት ነገር የለም። እንግዲህ እንደዛም ካለ በርግጥ በተግባርም እያረዱ አሳይቶናል። ከ7 ሚሊዮን የማያንስን የአማራ ህዝብ በተራ ሽፍትነትና የጎሬ ከፈረጁ ትናንትና በተግባር አድርገውታል። ዛሬ ማዋጁ እሱን ነው የሚያሳየው። አሁን ባለው አማራ ክልል ውስጥ ከ90% በላይ የሚሆነው የክልሉን ስርዓት ሙሉ ፍርሶች የማይንቀሳቀሰውን አገዛዝ አለኝ ብሎ መዋሸት የህዝብን ከመናቅ ብቻ ሳይሆን ራስን በራስ እያደመጡ ከመሳቅ የዘለለ ድንቁርና በላይ ሊሆን ስለማይችል ይሄ እንግዲህ የሰውየው ንግግር ብዙ ርቀት የማይወስድ እንደሆነ ነው የሚያሳየን። ሌላው 30 ዓመት በስልጣን ኑሮ ያልፈቱትን ጥያቄ እኛ ፈታንላቸው ብሎ ያነሳል። 30 ዓመት በስልጣን ኑሮ ያላነሳነውን አለማ ነው ኮሪደሩን ሰራ ነው የሚለው። እንግዲህ እሱ ወደ ስልጣን ከመጣ ወዲህ ስንት ሰው በድሮን አረር እንዳለቀ፣ ስንት ሰው እንደተፈናቀለ፣ ስንት የፋይናንስ ተቋማት፣ የማህበራዊ ተቋማት ሌሎች እንደወደሙ ይሄ በግልጽ የምናውቀው ጉዳይ ነው። እንዳጠቃላይ ሲታይ የአብይ አህመድ ንግግር ቀድም እንደጠቀስኩልህ ባንዳ፣ ቀጣፊ፣ ሌቦች፣ ዘራፊዎች ያለው ይሄንን የአንድ ሀገር ላይ ያለውን የማወናበድ አወናብዶ ይህን ሀገር ለመምራት ከዘለለ አጀንዳ ለማስቀየር የዘለለ ነገር የለውም። እንዳጠቃላይ ግን በሌላ በኩል ስታየው የሱን አሻንጉሊቶች ደርድሮ አዋጅ እንደሚበጅቱለት የጦረኝነቱን እና በማወናበድ እችን ሀገር እንደሚቀጥልባት የገለጸበት አጠቃላይ ሁነት ነው ያየነው። ነገር ግን ምንም ማለምን አገዛዙ ካሁን በኋላ በአማራ ምድር ላይ የመቆየት እድሉ ኦልሞስት ዜሮ መሆኑን እሱም ያውቃል፣ ሌላውም አካል ያውቃል። በመሰረቱ ቅድም እንደገለጽኩልህ አማራ ክልል ላይ ብልጽግና የሚባል መዋቅር የለም፣ የብልጽግና የሚባል የጸጥታ መዋቅርም የለም፣ መንግስታዊ ቢሮክራሲ የሚባልም ነገር የለም። አማራ ክልል ማን እንዳለ አብይ አህመድም ሌሎችም ያውቁታል። ስለዚህ ዘፈን እሱን ከስልጣን ከመወገድ የሚያድነው እንዳልሆነ የሚያሳይ ነገር ነው ለማለት ነው። አመሰግናለሁ። ተጨማሪ ካለ? ከዚሁ ጋር ተጨማሪ ምናልባት አዲስ አበባ 4 ኪሎ ሚል ነው በርግጥ የሚጠቀሙ ጠቅላይ ሚኒስትሩ 4 ኪሎ ለመድረስ 1000 ዓመት ብትዋጉ አትችሉም የሚለው ንግግር እናስታውሳለንና በርግጥ ፋኖ ከአዲስ አበባ በምን ያህል ኪሎ ሜትር ርቀት አለ፣ ምን ያህል ጊዜ ይወስድበታል እንደዚህ የሚለው ቴክኒካሊ የሆነ ነገር ቢሆንም በወታደራዊ ሳይንስ ግን ምን ያህል ነው ለአዲስ አበባ ሙቀቱ የፋኖ ትግል በኪሎ ሜትርም ሆነ በአጠቃላይ በስነ ልቦና በትግሉ ቅርበት ምን ያህል ነው? አሁን ይህንን በተመለከተ ጠቅላይ ሚኒስትሩ ለተናገሩት ምን ማለት ይቻላል? ምን አይነት መልስ ነው ልትሰጡ የምትችሉት? አንደኛ ነገር አብይ አህመድ የገባውም አይመስለኝ ብዙ ነገር ተምታቶበታል። በርግጥ አይፈረድም፣ በስሩ የኮለኮላቸው ሰዎችም ለእንደዚህ አይነት ነገር ቅርብ ስላልሆነ ብዙ አትፈርድበትም። አንደኛ 4 ኪሎ ማለት ምንድነው? ራሱ 4 ኪሎ ምንድነው የሚለው ነገር በደንብ መታየት አለበት። 4 ኪሎ ማለት ያቺ የተከበበችው ኦፊሷ ማለት ይሆን? 4 ኪሎ ማለት አብይ አህመድ የሚቀመጥባት ያቺ ቤተ መንግስቷ የሆነ ሄክታር ራዲየስ ላይ ያረፈው መሬት ይሆን?
በሱ ኮንሴፕት ከሆነ አብይ አህመድ ትክክል ነው 4 ኪሎ ማለት ግን በትክክለኛው መንገድ ካየነው ሲስተም ነው 4 ኪሎ ለአብይ ሲስተም ነው ሌላ የተለየ ነገር አይደለም ለምሳሌ አንድ ነገር ልንገር የአማራ ፋኖ ብሔራዊ ኃይል ጽፈት ቤት ኃላፊ የሚባል አለ በየቀጠና ጽፈት ቤት ኃላፊ ማለት የሆነ ኦፊስ ብሎክ ምናምን አይደለም ብሎክ ላይሆን ይችላል ሲስተም ነው ሌላ አይደለም አብይ ያመደ 4 ኪሎ የሚለው ቦታው ላይ ሳይሆን ሲስተም ካቋረጥከው 4 ኪሎ ማለት እኮ ምንም የተለየ ነገር አለ የሆነ ተርተር የሆነ ቦታ ነች የሆነ የተከበበች የሆነ አጥር ያላት ዛፍ ምናምን ያላት የሆነ እንስሳዎች ምናምን ይኖሩባት አብይ አህመድን ጨምሮ ማለት ነው እንስሳ ስለ እንደሱ አይነት የተሰበሰቡባት የሆነች ቦታ ነች ከዛ ውጭ ግን አማራ ክልል 4 ኪሎ ያለው ነገር ተቋርጧል ነው ማለት 4 ኪሎ ላይ ያለውን አማራ ክልል ላይ ሲስተሙን ሙሉ በሙሉ በጣሰነዋል ነው እኮ ያልኩ ያለውት አማራ ክልል ባህር ዳር አንዳንዱ አይ ባህር ዳር ከተማ እኮ አለ ክልሉ አለ አሁንም ክልል ፈርሷል በየስል አረ ባህር ዳር ከተማ እኮ አለ ባህር ዳር ከተማ ርዕሰ መስተዳድሩ አለ የሆነች ቦታ ላይ አው ጥያቄው የባህር ዳር የሆነ ሄክታር ላይ ስላረፈ ብሎክ አይደለም ስለ ሲስተም ነው ስለ እሳቤ ነው ያወራን ያለነው ስለ ሲስተም እና ስለ እሳቤ ነው ያወራን ያለነው ስለዚህ ባህር ዳር ፈርሷል ስንል ሙሉ በሙሉ ምንድነው ያክልሉ መንግስት ፈርሷል ስንል ባህር ዳር ላይ ሆኖ የሚዘውረው ሲስተሙ ሙሉ በሙሉ በተሰነዋል ነው ሲስተሙ ተበጥሶ ሌላ ቦታ ሄዷል ነው ያ ሲስተም መከተል የሚችልበት ደረጃ ላይ አይደለም ነው ኦኬ ስለዚህ አብይ አህመድ አሊ 4 ኪሎ የሱ ተከታዮችም ስለ 4 ኪሎ ሲያወሩ 4 ኪሎና አማራ ክልል ተቋርጠዋል ብለን ስንል ሲስተሙንና ሐሳቡን ቆርጠነዋል ነው አለቀ የ4 ኪሎ ለባህር ዳር ያስተላልፋል ባህር ዳር ወደ ህዝቡ የሚያወርደውን ሙሉ በሙሉ አቋርጠነዋል ማቋረጥ ብቻ አይደለም አቋርጠን ሌላ ሲስተም ቀጥለን ወደኛ ሲስተም አድርገነዋል በእኛ ሲስተም ነው አሁን አክቲቬት ያደረገ ያለው ነው ስለዚህ 4 ኪሎን ከሆነ ግንብ ጋር ከሆነ ብሎክ ጋር ከሆነ ህንጻ ጋር ከሆነ ሰፈር ጋር የሚያገናኙ ከሆነ እነኚህ ራሳቸው መፈተሽ ነው ያለባቸው አብይ አህመድን በዚያስ በነገር ላይ አብይ አህመድ እንደዚህ የሚለው ነገሩ ብዙ ስለማይረዳው ነው ቅድም እንዳልኩ እሱ 4 ኪሎ የሚያሰው በጎን የሰበሰቡ የሆኑ እንጽዋቶች የሆኑ እንስሳዎች ጋር የነሱን ያየ ስለሆነ ስለዛ ነው 4 ኪሎ የሚለው ስለዚህ 4 ኪሎ ማለት እንደ አማራ ክልል ከወሰድከው ይሄ ነው ሌላ ትርጉም ልሰጠው አችልም አማራ ክልልና 4 ኪሎ ተቋርጠዋል ስንልም በዚህ ልክ ነው እየገለጽን ያለነው አው አንዳንዶች አሁን ይሄንንም ሰምተው የሆነ ዞን ላይ እኮ እንትና የሚባል ዞን አስተዳዳሪ አለ የሆነ እንትን ላይ እኮ የሆነ እንትና የሚባል አስተዳዳሪ ምንድነው የዞኑ ፈንክሽን ወርዶ ህዝብ ያደራጃል የ4 ኪሎውን የፖለቲካ እንትን ያስፈጽማል የፖለቲካ አጠቃላይ ሪዮት ያስፈጽማል እሱ የሚያወጣው እንደ የድርጅቱን ከላይ እስከ ታች ድረስ ይመራል እሱ ነው ጥያቄው ከዛ የዘለለ ነገር አይደለም እንዳልኩ ግን የሚቀር ነገር አለ ይሄ ምንድነው የሚቀረው ባህር ዳር ሙሉ በሙሉ ፈርሷል ካል 4 ኪሎ ያለው ወደ ሌላ ጋር የሚወስደው ልሳን መዝጋት አለብን ነው ያ ተአምር አይደለም ስለዚህ ሰዎች የሚረዱትን በዚህ ልክ ስለሆነ ይሄንን እውነት ማዋጥ ያስፈልጋል አማራ ክልል ላይ ከ90% በላይ የሚሆነው ሲስተሙን ብቻ ሳይሆን ቦታውን ተቆጣጥረናል ይያልን ያለነው ኮኛ ለምሳሌ ደቡብ አማራ ቀጠና ላይ የሚቆጣጠራቸው ቀበሌዎችን ንዑስ ወረዳዎችን አሳጥተናል አንዳንድ ወረዳ ላይ ከሆነ ዙሪያውን በምንድነው ካቦ እዛ ይውላል ያራል ህዝብ አያገኝም አያነጋግርም ምንድነው ታዲያ የሆነ አስተዳደር የምትለው ነገር ማንን ነው የምታስተዳድረው ራስን መሸወድ ቀደም እንዳልኩ ራስን በራስ የማርካት ስራ ነው እየተሰራ ያለው ራስን በራስ የማርካት ስራ ስለዚህ አንድ ወረዳ ላይ ለምሳሌ ወረዳው ላይ ከተቀመጠ በጣም እርግጠኛ ሆኜ ነው የምነግርህ በላይ አንድም ቀበሌ በዙሪያ ያለው አስተዳድርም ምናልባት አንዲት ቀበሌ ላይ ያቺን ከተማው ላይ የምትቀመጠው ብዙ በተለምዶ ከተማው ላይ ወረዳ ከተማ ላይ ስትሆን አንድ ቀበሌ ነው ያለው አንዳንዶቹ የከተማ አስተዳደር ሊኖራቸው ይችላል ባህሪ ከዛ ውጭ ግን የሚያስተዳድረው የለም ህዝብ የለም ማለት ሲስተም የለም ነው ሲስተም የለም ማለት ደግሞ ስርዓቱ በሌላ የተነጠቀ ነው ማለት ነው ጀስት አንድ ቴሌቪዥን የሆነ ቦታ አስቀምጠህ ቴሌቪዥኑ ብቻውን ይቀመጣል ስርጭት ከሌለው ምንድነው ትርጉሙ ቴሌቪዥን ልትለው አትችልም ቴሌቪዥን አስቀምጠው ቴሌቪዥን ሊሆን አይችልም ስፈልግ መፈልገው መስማው ስዘጋው ምከፍተው ሲሆን ነው የቴሌቪዥኑ አምሳያ ነው 4 ኪሎ ያለው ወይ ምንድነው ባህር ዳር ያለው አማራ ክልል እንደዛ ነው ሆነበት ያ ማለት ደግሞ ስታመጣው 4 ኪሎም ከአማራ ክልል ጋር ተቋርጧል በየስለ በዚህ አይነት አንግል ነው ስለዚህ አታሸንፉን ምናምን ከዚህ በላይ ማሸነፍ የለም
ችግር የለውም እሱን ደግሞ የቦታውን የእንስሳዎችን ቦታ ደግሞ ከሆነ ጊዜ በኋላ ለረከከቡን የምናደርግ ነው የሚሆነው ማለት የሚቻለው አመሰግናለሁ በጣም አመሰግናለሁ በመጨረሻ ዶክተር አብደላ የፋኖን አንድነት በተመለከተ በጋራ በጥምረት ዘመቻዎች መካሄዳቸውን እንሰማለን ዘገባዎችን ስናጠናክር እነዚህ አይነት መረጃዎች ይመጣሉ በአንዳንድ ቀጠናዎችም እንደዚህ ውይይቶች እንደቀጠሉ እንሰማለን ሆኖም ግን ከአፋባህ ያመራር አወቃቀር አንፃርና ከአፋድ ጋር ያለውን ግንኙነት በተመለከተ አሁንም የአንድነትን ጉዳይ በማንሳት የተደረሰ የሚሉ ብዙዎች ናቸውና ይህም በተመለከተ ምን አዲስ ነገር አለ ምንድነው ስለ አንድነቱ ለሚጠይቁ ሰዎች ያላችሁ የመጨረሻ መረጃ አሁናዊ እስካሁን ድረስ ያለው ሁኔታ በተመለከተ ምንድነው አሁን ፋኖ አንድነትን በተመለከተ ያለው እድገት በጣም አመሰግናለሁ በላይ ሰሞኑን በተለይ በሁለቱ እዞቻችን በሁለቱ እዞቻችን ልብ ተስፋ የሚሰጡ የጋራ ኦፕሬሽን ጭምር ተሰርተዋል ያማራ ፋኖ በላይ ላይ እኛ ፋባዝ ማለቴ ነው በጣም ልብ የሚያሞቅ ነገር ከዚህ በፊት አድርገውልን ያንንም በተግባርም የገለጽንበት ሁኔታ ነው ያለው በተግባር የገለጽንበት ሁኔታ ነው ያለው እሱ ነገርም ከተደረገ ወዲህ ከዛን ጀምሮ የጥምር ስራዎች እየተሰሩ ነው ያሉት በሁለቱ እዞች ማለቴ ነው እና በማራ ግዛትስ በመካከል ባሉ ወንድሞች የጋራ ኦፕሬሽኖች እየተሰሩ ነው ያለው ይሄ በጣም ይበሉልናል ይሄንንም ትናንት ሸዋጠቅ ላይ ግዛት እዝ መካከልም እንደዚሁ የጋራ ኦፕሬሽኖች ተሰርተዋል ስለዚህ እነዚህ ድሎች እጅግ ደስ የሚሉ ናቸው በጣም ማደግ መጠንከር ይተበቅባቸዋል ማለት ነው እየሰሩ ነው ያሉት ሰራዊት በባህሪው ያው ያለ መሪ አይንቀሳቀስም የመሪዎች ቀናይነት የአንድነት ፍላጎት ነው የሚያሳየው ስለዚህ እነዚህ ነገሮች ደግሞ እንደዚሁ የምንገልጽ ነው የሚሆነው ከዛ በዘለለ ግን አሁን ምን ላይ ነው ላልከኝ ይሄን ነው ልልህ የምችለው ከዚህ በፊትም ለአንተም ለሌሎች ሚዲያዎች ሰጥቻለሁ በተግባር የተገለጠ ነገር ብቻ ነው የምመጣው ብያለሁ ዛሬም ይሄንን ነው የምደግምልህ የተሰሩትን ስራዎች ብቻ ሲሰሩ ተስፋ የሚሰጡ ነገሮች እነሱን ይዞ መቅረቡ ነው የሚሻለው ሌሎችን ደግሞ በውጤት ደረጃ ሲመጡ ብናይ ነው የሚሻለው ከዚህ የዘለለ እንደዚህ ይሆናል ብዬ አሁንም ከዚህ በፊት እንዳልኩት ህዝብ የማባበያ ነገር አላረግም ደስ የሚል ነገር ግን በተጋራሚ ሰሩትን አብራችሁ ዘገባ ዘግቡ ጭምር የሚሉ ግፊቶች እየመጡ እንደሆነ ይሄንን በደንብ ማየት እና በውጤቱም መመሰል ያገኝ ያስፈልጋል ከዛ ውጭ ግን ምናልባት እዚሁ ጋር አሁንም ሊሰጠኝ ትችል ከሆነ አላውቅም በአመራር ከሚዲያ ማህበራዊ ሚዲያም በመደበኛ ያልተመቻቸው ያገዛዙ የዲጂታል ሚሊሻዎችም ተጨምረውበት አንድነቱ ምንድነው በዩቲዩብም ሸቃዮች ጨምረው ይሄን ነገር ሲያጣጥሉ ታይተናል አንዳንዶቹ ለሴራ ነው ብሎም እየተነተኑት አለ ለሴራ ነው ይሄን እንዴት ይሆናል አንዱ ሊጥል ነው የሚል የማይሆን ተራ ታካራ ውስጥ ገብቶ በሁለቱ ጸብ ውስጥ ወይም ደግሞ በአፋባና በአፋድ ጸብ ውስጥ ለማትረፍ የሚጋጋጡ በርካታ ኃይሎች አሉ እኛም ጥቅ በዛኛው በሁሉም አቅጣጫ ቅድም እንዳልኩ በአገዛዙ ዲጂታል ሚሊሻዎች ጨምሮ ማለት ነው አንድነቱ እንዳይመጣ አበክረው የሚሰሩ ኃይሎች እንዳሉ አይተናል ይሄ ትክክል አይደለም ዘገባ በጋራ ከተሰራ እንኳን ተሰራ ብሎ ጅምር ማድነቅ እንጂ ለምሳሌ እኛ ጋር ብትመጣ እንደ ደቡብ አማራ ቀጠና ሁለቱ በጋራ ያሰሩትን ዘገባ ሰርተናል ያገኙትን ሎጂስቲክ ጭምር በዛኛው በኩል ማለት ነው ታክሰን ይሄን ያህል አግኝተዋል በጋራ ሰርተዋል ስትለው ሌላው ይሄ ነገር የተባለው ለሴራ ነው ብሎ የሚያለቅሰዋል ይሄ ከጸቡና ከግጭቱ ከግርግሩ የሚያተርፍ ነው በአማራ መለያየት ውስጥ ለመሸቀጥ እየተዘጋጀ ኃይል ነው ማለት ይሄ ልክ አይደለም ስለዚህ በቀጣይ የሚሆነው ምንድነው እነኚህ ሰዎች አደብ ሊገዙ ይገባል በተለይ ፋኖን ደጋፊ መስለው የሆነ አካልን አመራርን ደጋፊ የሆነ ነቃፊ ተመስሎ የሚከድበት ርቀት ዋጋ ነው የሚያስከፍል ካልሆነ ህዝባችንን ትርፍ የለውም ስለዚህ እጃችሁን ሰብስቡ ነው ተወደደም ተጠለም አማራ ተለያይቶ አይቀርም ብዙ ነገሮች ተለውጠዋል አማራ ቁጭ ብሎ ሰክኖ መነጋገር ጀምሯል እኮ በላይ በጣም መስከን ጀምሯል የፋኖ አመራሩ መስከን ጀምሯል ከዕለት ወደ ዕለት ቅድም የተቀስኩልህ እኮ በአምስቱ እዞች መካከል አፋባ ባወረደው አጠቃላይ የአስር እና ድረጃዎች መመሪያ መሰረት
ተቋማት ወደ አንድ የማምጣት አደረጃጀቱን አንድ የማድረግ የመፈተሽ ስራ እየተሰሩ ነው ያልኩ እኮ ነው እንደሚለው እየተሰራ ነው ያለው አፋባ ውስጥ አሁን ፍጹም ወንድማዊነት ፍጹም ለአንድ ቀን ጧት ታይቶ ለማታ ሁሉ መነፋፈቅ ባለበት ጭምር ያለበት ሁኔታ ነው ያለው በዛኛውም ነገ ምናልባትም ውጤቱን የሚገለጽ ቢሆንም ተለያይቶ ይቀራል የሚል ነገር የለኝም እኔ በእርግጠኝነት ማውራት የምችለው ስለዚህ እንዲህ አይነት እንደ ሽብር ያለውን ኃይል እኛም ብትተውን ጥሩ ነው የሚል መልእክት ለማስተላለፍ ነው አመሰግናለሁ ዶክተር አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ህዝብ ግንኙነት ኃላፊ በአጠቃላይ የፋኖን እንቅስቃሴ በተመለከተና በአገዛዙ ጠቅላይ ሚኒስትር አብይ አህመድ በፓርላማ ፋኖንን በተመለከተ ሆነ በሌሎች ሀገራዊ ጉዳዮች ላይ የተነሱትን ነጥቦች አስመልክቶ ስላደረግነው ቆይታ ስለሰጠኸኝ ማብራሪያ በተመልካቾቻችን ስም በጣም አመሰግናለሁኝ መልካም ጊዜ እንዲሆን ልመኛለሁ